ብልጽግና መርዝን ለጦር መሳሪያነት ሊያውል ነው። የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ ለአብይ አህመድ ምላሽ ሰጠ። የደጋው መብረቅ ክፍለ ጦር ኮማንዶዎችን አስመርቋል። ኤርትራ በኢትዮጵያ የተቃጣባትን የሉዓላዊነት የግዛት አንድነት ስጋት እንዲሁም የቀጠናውን አንድነት ለማስጠበቅ ግብጽ ከኤርትራ ጎን እንደምትቆም አስታውቃለች። አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር የተጠና ኦፕሬሽን ማካሄዱን አስታውቋል። ሰላም ጤና ይስጥልኝ ተመልካቾቻችን፣ ዕለታዊ ዜናዎችን ይዤ ቀርብ ያለው ብዙ አዳዲስ መረጃዎችን ይዤ ያለው እንድትከታተሉን በአክብሮት ተጋብዛችኋለሁ። መልካም ሞላ ነኝ። ብልጽግና መርዝን ለጦር መሳሪያነት ሊያውል ነው። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸውን ምንጮቼ ነግረውኛል ብሏል ኢትዮ 251። በውይይታቸውም 2 አበይት ጉዳዮች ላይ ውሳኔ አሳልፈዋል። የመጀመሪያው የተመረዙ ምግቦችን ሬሽኖችን ስርጭት ማድረግ ነው። እነዚህ ሆን ተብሎ የተመረዙ ሬሽኖች ስርጭት በማድረግ በፋኖ እንዲማረኩና እንዲመገባቸው ምቹ ሁኔታዎችን ለመፍጠር ውይይት አድርገዋል። ይህንንም ለማሳካትም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ በማድረግ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችን ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲገባ ማድረግ ነው። የብልጽግና አገዛዝ ይህንን እቅድ የነደፈው መርዝን ለጦር መሳሪያነት ለማዋል መሆኑን ኢትዮ 251 ምንጮቹን ዋቢ አድርጎ ዘግቧል። የተመረዙ ምግቦቹ በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግ ውሳኔ አስተላልፈዋል። ሁለተኛው ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖች ወደ ስምሪት ማስገባት ላይ መሆኑን ኢትዮ 251 ዘግቧል። በዚህም ከ700 የማያንሱ ድሮኖች ወደ አማራ ክልል ተሰማርተዋል። በዚህም ወሎ ቀጠና የገቡ 160 አጥፍቶ ጠፊ ድሮኖች መኖራቸው የተገለጸ ሲሆን አስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው የተገኘው ውጤትም ሪፖርቱ እንዲደርሳቸው የአገዛዙ መከላከያ ሰራዊት አባላት መወያየታቸውን የዜና ምንጩ ዘግቧል። የብልጽግና አገዛዝ ላለፉት 2 ዓመታት ድሮን ከባድ መሳሪያን ጨምሮ በተለያዩ የጦር መሳሪያዎች ፋኖን ገጥሞ ማሸነፍ ባይችልም በአሁኑ ሰዓት ሌላ አዲስ የጦር እቅድ ማውጣቱ ተገልጿል። በዚህም መርዝን በመጠቀምና አጥፍቶ ጠፊ ድሮኖችን ማሰማራት መሆኑ ተገልጿል። ድሮኖቹ ዝቅ ብለው የሚበሩና በዲሽቃ በስናይፐር አሊያም በክላሽ ተመተው በቀላሉ ሊከሰከሱ የሚችሉ ናቸው። ሆኖም ሲፈነዱ ከባድ ጉዳት ያደርሳሉ። ፋኖቹ ተገቢውን የሆነ ጥንቃቄ እንዲያደርጉም ተመክሯል። በተመጣጣኝ ዋጋ ጸረ ድሮን መሳሪያዎችን በመግዛት ለፋኖ ድጋፍ እንዲያደርጉ ተጠይቋል። ዘገባው የኢትዮ 251 ነው። በተያያዘ ዜና በመላው አማራ ክልል የድሮን አሰሳ እየተደረገ ስለሆነ ተገቢውን የሆነ ጥንቃቄ እንዲደረግ ማሳሰቢያ ተሰጥቷል። በጎንደር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጥምረት በመሆን የሚያደርጉት ተጋድሎ በድል ቀጥሏል። በአርበኛ ሀብቴ ወልዴ የሚመራው በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋድ ጎንደር ጠቅላይ ግዛት እዝ በጋራ በመሆን በማክሰኝት ከተማ በ3 አቅጣጫ በከፈቱት ጥቃት በርካታ ቁጥር ያለው የአገዛዙ ኃይል መመታቱ ተገልጿል። የፋኖ ኃይል ወደ ከተማው ሰርጎ በመግባት የብልጽግናን ወታደራዊ ካምፕ አውድሟል። በምዕራብ በለሳ አበየና ድርቃ አካባቢ እንዲሁም ልደታ በተባሉ አካባቢዎች በተደረገ ተጋድሎ የፋኖ ጥምር ኃይል ከፍተኛ ድል አስመዝግቧል። በአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮርስር ከሚገኙት ከጎንደር የበጋሻው ክፍለ ጦርና ከጥቁር አንበሳ ክፍለ ጦር የተውጣጡ አሃዶች እንዲሁም የአፋድ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች በጋራ በመሆን ከጥቅምት 19 ጀምሮ እያደረጉት ባለው ተጋድሎ ከፍተኛ ድል እየተቀዳጁ ይገኛሉ። አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር የተጠና ኦፕሬሽን ማካሄዱን አስታውቋል። አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ የጀግኖች ሻምበል መማር ጌትነት ሻለቃ አባላት መራዊ ከተማ ላይ መሽገው ህዝቡን እያሰቃዩ በሚገኙ የብልጽግና ሰራዊት ላይ በተጠና መሳሪያ መማረኩን አስታውቋል። ፋኖቹ በጥንቃቄ ባደረጉት ልዩ ዘመቻ በአገዛዙ ሰራዊት ላይ ጉዳት በማድረስ መሳሪያ ማርከው ወጥተዋል። በተያያዘ ከመራዊ ወደ አጣሬ ሬሽን እያጓጓዘ በነበረው የብልጽግና መከላከያ ሰራዊት ላይ የአበራ ሙጭ ሻለቃ ድንገተኛ ጥቃት ፈጽሟል። መረጃውን ያደረሰን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ነው። የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ ለአብይ አህመድ ምላሽ ሰጠ።
የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ አብይ አህመድ በለንደን የገጠመውን ተቃውሞ አስመልክቶ ለፓርላማ በሰጠው ማብራሪያ ላይ መግለጫ ሰጥቷል። ኢትዮጵያን የደም ምድር ያደረገው አብይ አህመድ ማክሰኞ ጥቅምት 18 2018 ዓ.ም የህዝብ ተወካዮች ምክር ቤት ስብሰባ ላይ ባደረገው ንግግር ለንደን ላይ የተደረገው ህዝባዊ ተቃውሞ በኤርትራውያን የተደረገ እንደሆነ መግለጹን ተመልክተናል ይላል መግለጫው። በመላ ኢትዮጵያውያን ፊት የተደረገ የቅጥፈት ወይም ህዝብን ያጭበረበረ ንግግር ነው ብለውታል። እኛ ይህንን ተቃውሞ ሰልፍ ያደረግን በታላቋ ብሪታንያ የምንገኝ የአማራ ማህበራት ግብረ ኃይል ሀገራችን በእንደዚህ ያለ ወራዳ መሪ እየተመራች በመሆኑ የተሰማንን ሀዘን እንገልጻለን ብለዋል። እንደዚህ ያለ አይኑን አጥቦ ፍጹም የራሱን ህዝብ የናቀ ውሸታም መሪ ከዚህ በፊት የለም፣ ወደፊትም ሊኖር አይችልም። የአማራ እንዲሁም መላው የኢትዮጵያ ህዝብ እኛ የአማራ ህዝብ ብሶትና እንግልት የወለደን ሰላም ከፍትህ ጋር በሀገሪቱ እንዲሰፍን በፍጹም ልባችን የምንፈልግ የፍትህ ስንቋ ደግሞ እውነት እንደሆነች የተገነዘብን ሀገር እንዲድን ሀቅን ይዞ መሄድ ግዴታ እንደሆነ በግልጽ የምናምን የአባቶቻችን ልጆች ነን። ምንም እንኳን አብይ ሲሾም ጀምሮ ውሸት ዋና መገለጫው ቢሆንም ይህንን ቆሞ የሚሄድ ውሸት መላው ኢትዮጵያውያን እንድታውቁት የማድረግ ግዴታ ስላለብን ይህንን መግለጫ ለማውጣት ተገደናል። በመሆኑም የምክክር ኮሚሽኑ በለንደን ያደረገው ስብሰባ የገጠመው ተቃውሞ የኤርትራውያን ነው ብሎ የተናገረው ፍጹም ውሸትና በህዝብ ላይ የተሰነዘረ ስላቅ ይህንን ተቃውሞ ያደረግነው እኛ የአማራ ልጆች ነን። ለአብነት ያክልም የስብሰባ አዳራሹን በአንድ እግሩ ያቆሙት ቀጥታ ስርጭቱ እንዲቋረጥ ያስደረጉትን ኤርትራውያንን ለምንና በምን መታወቂያ ያስገባሃቸው ብላችሁ ብትጠይቁት መልሱ ምን ይሆን? የምክክር ኮሚሽኑ የገጠመው ተቃውሞ ዋና ምክንያት በአማራ ደምና በኢትዮጵያ መፍረስ ላይ ቆማችሁ ገለልተኛ ሳትሆኑና የአብይን ስልጣን ለማስጠበቅ የምታደርጉት የውሸት ምክክር ሀገራችንን ለማፍረስ የአማራን ዘር የማጥፋት አካል ነው በሚል ግልጽ ዓላማ ይዘን ተቃውመናል። በለንደን በነበረው ስብሰባ ላይ የገቡት የብልጽግና ተከፋዮች ጊዜው የኛ ነው የሚሉና በሀገር ቤት ከፍተኛ ጥቅም ያላቸው ባንዳዎች ሲሆኑ ለንደን ካለው የኢትዮጵያውያን ብዛት 2% እንኳን አይሆኑም። ይህንን መልእክት ያስተላለፈው የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ ነው። የደጋው መብረቅ ክፍለ ጦር ከ6 ወራቶች በላይ የኮማንዶ ስልጠናን ሲወስዱ የነበሩ የልዩ ኮማንዶ አባላቶችን በትናንትናው ዕለት አስመረቀ። የአፋባ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር ከ6 ወራቶች በላይ ልዩ የኮማንዶ ስልጠና ሲሰጣቸው የቆዩ ልዩ ኮማንዶዎችን በትናንትናው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ የተለያዩ ትርኢቶች ታይተዋል። በአማራ ህዝብ ላይ የሚደርሰውን የዘር ጭፍጨፋ ተመራቂዎቹ በግጥም አዋስተው ለተመልካቾች አቅርበዋል። ልዩ ኮማንዶዎቹ በአማራ ህዝብ ፊት ቃለ መሐላ ፈጽመዋል። ለአማራ ህዝብ የህልውና ዘቦች መሆናቸውንም ገልጸዋል። በምረቃት ፕሮግራሙ ላይ የፋኖ ከፍተኛ አመራሮች፣ የክብር እንግዶች፣ የአማራ ህዝብና የትግሉ ደጋፊዎች ተገኝተዋል። አሰልጣኞቹ መቶ አለቃ ሲሳይ መልካሙ፣ ኮማንዶ ጋሻው ቢያርጎ፣ ኮማንዶ ይልቃል አስማርና በርካታ የማሰልጠን ብቃት ያላቸው የፋኖ አሰልጣኞች ኮማንዶዎችን አሰልጥነዋል። በዚህ የምረቃ ፕሮግራም ላይ አርበኛ ተመስገን አለባቸው፣ ሻለቃ ሀብቴ ባቡ፣ አርበኛ ጨለፍ ተስፋውና በርካታ የፋኖ ከፍተኛ አመራሮች ተገኝተዋል። የአካባቢው ወጣትና ህዝብ በምረቃት ፕሮግራሙ ላይ የተሰማውን ከፍተኛ ደስታ ገልጿል። ከምረቃት ፕሮግራሙ በኋላ የአካባቢው ማህበረሰብ የልዩ ኮማንዶ ተመራቂዎችን አጅቦ ደስታውን ሲገልጽ ታይቷል። ኤርትራ በኢትዮጵያ የተቃጣባትን የሉዓላዊነት የግዛት አንድነት ስጋት እንዲሁም የቀጠናውን አንድነት ለማስጠበቅ ግብጽ ከኤርትራ ጎን እንደምትቆም አስታውቃለች። በተያያዘም ኤርትራና ግብጽ የሱዳን መንግስትን ለማገዝ ተስማምተዋል። ኤርትራ በኢትዮጵያ የተቃጣባትን የሉዓላዊነት የግዛት አንድነት ስጋት እንዲሁም የቀጠናውን አንድነት ለማስጠበቅ ግብጽ ከኤርትራ ጎን እንደምትቆም አስታውቃለች። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ይህንን የተናገሩት ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቅ ነው። የኤርትራ ፕሬዝዳንት ወደ ግብጽ ለጉብኝት የሄዱት በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ተከትሎ መሆኑን መገናኛ ብዙሃን ዘግበዋል። ኢሳያስ ግብጽ በመታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደም በሚል ቢሄዱም ዋና የጉዞ ዓላማ በቀጠናው የተፈጠረውን ውጥረት ተከትሎ የኃይል አስተላለፍን ትኩረት ያደረገ ነው ተብሏል። ለ5 ቀናትም ይቆያሉ። አብይ አህመድ በፓርላማ ተገኝቶ የባህር በር ጥያቄን በተመለከተ ጦርነት ቀስቃሽ ንግግር ካደረገ በኋላ የግብጽ ፕሬዝዳንት የኤርትራውን ፕሬዝዳንት ወደ ሀገራቸው ጋብዘው እያነጋገሩት ይገኛሉ። አብይ አህመድ ስለ ቀይ ባህር ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የለውም ማለቱ ይታወሳል። የባህር በር ጥያቄ ለሀገር እድገት እጅግ አስፈላጊ ቢሆንም አሁን ባለው ዓለም አቀፋዊ ሁኔታ
አንድን አገር በጦርነት ወሮ መያዝ አክሳሪ በመሆኑ በዲፕሎማሲያዊ መንገድ መሆን እንዳለበት አስተያየት እየተሰጠ ይገኛል። አልሲሲና ኢሳያስ በሱዳን ስላለው ሁኔታም ተወያይተዋል። የሱዳን መንግስት እንዲረጋጋና የእርስ በርስ እልቂቱ እንዲቆም አስፈላጊውን ድጋፍ እንደሚያደርጉም ተነጋግረዋል። ሱዳናውያን በሀገራቸው ለተከሰተው ቀውስ ኢትዮጵያን ተጠያቂ እያደረጉ መሆኑን መገናኛ ብዙሃን እየዘገቡ ይገኛሉ። አብይ አህመድ የሱዳን ፈጥኖ ደራሽ ኃይልን ይደግፋል፣ ለቀውሱ ኢትዮጵያም ተጠያቂ ናት ማለታቸው ተሰምቷል። ሱዳናውያን ኢትዮጵያን ተጠያቂ ያደረጉት ከአረብ ሀገራት ቀጥሎ ነው። በተያያዘ አብይ አህመድ በህገ ወጥ መልኩ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመ በኋላ ግብጽ፣ ኤርትራና ሶማሊያ የጋራ ግንባር መመስረታቸው ይታወሳል። በአርሲ የተፈጸመውን ጥቃት አስመልክቶ የሃይማኖት ተቋማት ሀዘናቸውን እየገለጹ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤም በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማነው በታላቅ ድንጋጤና ሀዘን ነው ብሏል። መሰል ተግባሮች በተለያዩ ወቅቶች ሲፈጸሙ እንደነበርም አስታውሷል። ጉባኤው የቤተክርስቲያኗን የሀዘን መግለጫ መመልከቱን ጠቅሶ በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሸርካ በሆልቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት ላይ እየደረሰው ያለውን ግፍና መከራ እየጨመረ መምጣቱን ተረድተናል ሲል አመልክቷል። መረጃዎች እነዚህን ይመስላሉ። ቻናላችንን ሼር፣ ላይክ እና ሰብስክራይብ ስታደርጉ ብዙ አዳዲስ መረጃዎችን ታገኛላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልኝ።